ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ብሩኬ በድንገት ማለት ነው ጋሽዬን ይዞ መጣ። ገባችሁ አይደለ? እዚህ ጋር የሆነ ለመናገር እኔ በዚህ አጋጣሚ ጋሽዬ ያው ስለገቡ ያው ምንም ማድረግ አይቻልም። ነገር ግን ጋሽዬ ባይገቡ ደስ ይለኛል። ገባችሁ አይደለ? ምክንያቱም ትልልቅ ሰዎችን በዚህ አይነት ነገር ላይ ባያስገቡ ደስ ይለኛል። ሲቀጥል ደግሞ ገና ነገሩ መጀመሩ ነው ግን ሲቀጥል እንጃ አላቅም። ጋሽዬን ብሩኬ ጠርተ ያስታርቁኝ ብለ ጠርተ ሊሆን ይችላል። ነገር ግን ገና ጥፋት ማለት ይሄ ጥፋት ነው። ገባ አይደለ? ጥፋት አጥተሃል። ኦኬ። ሲቀጥል ደግሞ ገና በዚህ ልጅነቴ ልጅ ይመጣል ብዬ አላስብም ምናምን። ሰው መጀመሪያ ማለት ነው የሆነ ነገር አለ አይደለ? ያ ነገርን የሆነ ከሴት ጋር አብራችሁ ስትተኙ ገባችሁ አይደለ? ይሄ ነገር እንደሚመጣ ማወቅ አለባችሁ አብዛኞቻችሁ ማለት ነው። ነገር ግን እንደ ልጅ አለ አይደለ? ልጅ ሆናችሁ ልጅ መውለድ ካልፈለጋችሁ ገባችሁ አይደለ? ልክ እንደ አብርሃም ማለት ነው። አብርሃም ምንድነው አሁን እኔ ልጅ ነኝ እያለ ነበረ። ብሩኬም ደግሞ አሁን በዚህ ልጅነቴ ልጅ ይመጣል ብዬ በፍጹም አስቤ አላቅም። ልጅ ከሆናችሁ ከሴት ጋር ለምንድን ነው የምትተኙት? በዚህ አጋጣሚ እንድትናገሩ ፈልጋለሁ። ስለዚህ ልጅ ከሆናችሁ እናንተ ልጅ ሆናችሁ ልጅን ማትፈልጉ ከሆነ ትልቅ ሰው ስትሆኑ ለትዳር ብቁ ስትሆኑ ከሴት ጋር ለመተኛት ሞክሩ። በዚህ አጋጣሚ ገባችሁ አይደለ? ስለዚህ ሴት ምንም ልታደርግ አትችልም። ገባችሁ? እናንተ ራሳችሁ ከሴት ጋር ተኝታችሁ የሆነ ልጅ እንደሚመጣ እያወቃችሁ ተመልሳችሁ ደግሞ እኔ ልጅ ነኝ ልጅ እንዲመጣም አልፈልግም ትዳርም እንዳልፈልግም በዚህ እድሜ ምናምን የምትሉ ነገር እኔ ደስ አይለኝም። ነገር ግን የእውነት ጋሽዬም እንግዲህ መጥተዋል። ጋሽዬ የሚሰጡትን አስተያየት ደግሞ አብረን እናያለን። ግን ብሩኬ ደግሞ የበለጠ ደግሞ እየቆጨው ያለው ደግሞ ሃይሚ እየወደደችኝ እየተለየችኝ ነው እና እንደዚህ እንዲሆን ደግሞ አልፈልግም በእና በሃይሚ ደግሞ መሀል የሆነ ነገር እንዲገባ አልፈልግም ብሎ አስሬ እያወራ ነው እንግዲህ አብረን እናያለን። ጋሽዬ መጥተዋል። ስለዚህ ጋሽዬን ደግሞ የሚሰጡትን አስተያየት እናያለን። ነገር ግን በዚህ አጋጣሚ እኔ ቤተሰብ ጋሽዬ አብዛኛው ጊዜ የሆነ ቪዲዮ ላይ እንዲገቡ አልፈልግም የእውነት ለመናገር ማለት ነው። ምክንያቱም በአብርሃምም በኩል ላይ ሲገቡ ራሱ እኔ ደስ አይለኝም። ትልቅ ሰው ገብቶ ቪዲዮ ላይ የሆነ አስተያየት መስጠት ምናምን እኔ አልወድም። ገባችሁ አይደለ? ልክ እንደ አባት ስለምናያቸው ማለት ነው። ትልቅ ሰዎችን ባታስገቡ ደስ ይለኛል። ብሩኬ ልክ ምሹዬን የሆነ ለምርቃት ምናምን እንደምታስገቡ ደግሞ ጋሽዬንም እንደዛ አይነት ነገር ውስጥ ለማስገባት ሞክሩ። ትልልቅ ሰዎች በሚገኙበት ቦታ በምርቃት በሽምግልና ላይ እንዲገኙ ማድረግ አለባችሁ እና ሰው ሲጣለም ያው እናንተ በተጣላችሁት ቁጥር እያመጣችሁ ጋሽዬ እንደዚህ እያላችሁ ባታመጡ ደስ ይለኛል እና ቪዲዮን እያየን እስቲ አስተያየት እንሰጣለን። ነገር ግን ሃይሚ ዛሬ እንደዚህ ሆነች ስላየሁሽ ደስ ብሎኛል። ቤተሰቦችሽ ጋርም ስለይሽ ደስ ብሎኛል። እስቲ አብረን እናያለን። አስመርምራት ብላ አስመርምራናት ነበር። ከዛ የ26 ሳምንት እርጉዝ እንደሆነች ኦልሞስት 6 ወር ምናምን እንደሆነች ተነገረ። ከዛ ሃይሚ ደግሞ በቃ ከኔ ጋር መለያየት ነው የመረጠችው። እኔ ደግሞ ምንም አላመንኩበትም። ከዛ እውነቱን ለማወቅ ደግሞ ልጅቷ ካልተናገረች ግዴታ ልጁ ተወልዶ ዲኤንኤ ምናምን ተመርምሮ ነው ገና ወራቶችን ጠብቀን እስከዛ እንኳን አብረሽኝ እውነቱን እስክናቅ ድረስ አንለያይ ስላት አይሆንም አለች። እኔ ምን ብሩክዬ አንድ ያልገባኝ ነገር አለ። ከዛ በፊት እቺ ታውቃታለህ? የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ናት? ታውቃታ ግን ቅርርብነት ምናምን እንደዚህ ተለያይተን ነበርና ከዛሬ 6 ወር ምናምን አካባቢ ላይ ሃይሚ ጋር ጣልተን ነበር እዛ አዲስ አበባ ጋር። ከዛ ቡታጀራ መጥቼ ነበር። ከዛ ከልጅቷ ጋር ተገናኝተን ነበር። ከዛ የዛኔ ነው የተፈጠረው ምናምን ያለችኝ እሷ። እኔ ደግሞ አይደለም ብዬ እየተከራከርኩ ቆይታለች እንዴ አንተ ጋር? ኧረ አይ ከተለያየን ኧረ አልደበቅኩትም ጋሽዬ። ብሩክዬ እኔ በቃ ስለምወድ በእኔ የምንደብቀው ነገር እንዳሌለ እኔ አልደበቅኩትም ጋሽዬ። ከዛ ተገናኝተን ነበር። ቆይ አሁን እኮ ብሩኬም ባለፈውም ተናግረናል፣ እኔም ተናግሬያለሁ፣ ብዙ ሰውም የተናገረ ይመስለኛል። ነገር ግን ብሩኬ እዚህ ጋር እኛ ያው ብዙ ሰው የተረዳችሁ ይመስለኛል ብለሃልና እኛ አንተ ብንረዳ ወይም ደግሞ አንተን ልክ እንዴ ልበል የሆነ ብሩኬ አያረግም ብለን ብናምን ማለት ነው። አንተ ግን እየተጠራጠርክ ነው። ገባ አይደለ? ነገር ግን ደግሞ ሌላ ደግሞ ስናስብ እንዴት ነው እኔ በጣም ፎከስ አድርጌ መናገር የምፈልገው ምንድነው ታውቃላችሁ? ብሩኬ የዛሬ 6 ወር ቡታጀራ መጣ። እሺ፣ ነገር ግን ከሃይሚ ጋር ተጣላ፣ ያ ነገር ተፈጠረ። ነገር ግን ይኸውላችሁ ከልጅቷ ጋር እንደተገናኘ ብሩኬ ለምን ለልጅቷ አልተናገረ ማለት ለሃይሚ ለምን አልተናገረም? ገባችሁ አይደለ? ፎከስ አድርጌ የምናገረው እሱ ነው። በዛ ምክንያት ራሱ ይቅርታ መታረቅ እግዚአብሔር እንደውም ብሎ በታረቁ ደስ ባለኝ። ገባችሁ አይደለ? ነገር ግን መጣ ቡታጀራ፣ ልጅቷን አገኛት፣ ተመልሶ ሄደ፣ ታረቁ ከሃይሚ ጋር አይደለ? ነገር ግን ልጅቷን እንዳገኛት ደግሞ ለሃይሚ አልተናገረም። ገባችሁ? እስካሁን ደብቆ አሁን ነው ይሄ ነገር የወጣው። ስለዚህ ብሩኬ ለምን አልተናገረም የሚለው ነገር ራሱ በጣም ጥርጣሬ ውስጥ ያስገባል። ገባችኋልና ይሄ ነገር የተፈጠረው ብሩኬ ስለደበቀ ነው እንደሚፈጠር ስለሚያውቅ ነው የሚለው ነገርም
ጥርጣሬ ውስጥ ያስገባል። ነገር ግን እንግዲህ ይሄ ነገር እንደዛ ተብሎ ራሱ ለጋሽዬ ማውራት ራሱ በጣም ከባድ ነው። ገባችሁ አይደለ? በጣም ማለት ነው። ሰከን ብለስኝ አንቺም ደግሞ አንቺ ልታወሩ እሱ ይሰማል። ሰከን ብለሽ አሁን የምን ጭንቀት ነው? ለምን በቃ ጭንቀት የለም። በቃ እኔ ቀስ ብዬ አወራዋለሁ አልኩሽ። እዛ ያለው አዲስ አበባ ከሀይሚ ጋር መጥፎ ሙድ ውስጥ ነበርና ከሷ ጋር መጣላ መሰዳደቡ ደግሞ ቪዲዮ ላይ አይቼዋለሁ። መጥቼ ነበር እዚህ በመጣው ሰዓት አግኝቻት ነበር። ከዛ በኋላ ምን እንደተፈጠረ እውነቱ አያችሁ። ጋሽዬ ቪዲዮ አያዩም ወይም ደግሞ ጋሽዬ ቪዲዮ አይከታተሉም የምትሉ ሰዎች ማለት ነው። በአብርሃም ቪዲዮ ራሱ ቢሆን ጋሽዬ በደንብ ሚዲያ ይከታተላሉ። በዚህ አጋጣሚ እንድታቆል የምፈልገው ማለት ነው። ያው አንድ ቪዲዮ ላይ ጋሽዬ እኔ ቪዲዮ አላየሁትም ምናምን ስላሉ ነው። ገባችኋል? የዛ ሰዓት እኔ ደግሞ ይሄ ስልክ ይዞ እንዴት ቪዲዮ አያዩም ብዬ ተናግሬ ነበረ እና አሁን ይኸው መስክረዋል። ገባችኋል? ቪዲዮ ያያሉ። በደንብ የምትለቁትን ቪዲዮ እንዳለ ነው የሚያዩት። ጋሽዬ ምንም አላውቅም። የሆነ ራሴ እንድጠራጠር ነው ያደረገችኝ። ከአንተ ነው ምናምን አለችኝ። እኔ ግራ ገባኝ። ከዛ በቃ አልሰማም ምናምን አለች። ሀይሚም በቃ አይሆንም እያለች ነው። ትናንትና ራሱ እኔ ቀለበት አስሬላት ነበር ለሀይሚ ጋሽዬ። ይቅርታ እንደዚህ ግን አስሬላት ነበር። እሱን ሰጣኝ ምናምን ልትሄድ ሞከረች፣ እምቢ አለች። ራሷን እየጎዳች ነው፣ እያለቀሰች ነው። እኔም እንቅልፍ አጣሁ፣ ሰላም አጣሁ። ጋሽዬ ነገር አይደለም እያለች ነው። ከዛ በቃ ከአቅም በላይ ሲሆንብኝ ነው አንገቴን ዝቅ አድርጌ እርሶ ጋር የመጣሁት ጋሽዬ። ይህ ቀላል ነገር እኮ ነው። ወይ እግዚአብሔር ለጋሽዬ ሁሉም ነገር ቀላል ነው። የእውነት ለመናገር ማለት ነው። የእውነት ካስታረቁ እኔ በጣም ደስ ይለኛል። በጣም ማለት ነው። የሆነ ነገሩን ተረድቶ በዚህ በአቋራጭ ካስታረቁ በጣም ደስ ይለኛል። እኔም ደግሞ በዚህ አጋጣሚ ማለት ነው ሀይሚና ብሩኬ የሆነ አንድ ላይ ሆኖ ነገሩን ቢፈቱ ደስ ይለኛል። ገባችሁ አይደል? የሆነ ሀይሚ የሆነ ትዕግስት ኖሯት በቃ እንዴት ታጋሽ ሴት ሆና ከብሩኬ ጋር አንድ ላይ ሆና ይህንን ነገር አብሮ ቢዋጡ ደስ ባለኝ። ገባችሁ? ቢያልፉ ማለት ነው። ነገር ግን እኔ አይመስላለኝ ምንት ነገር እውነቴን ነው። በጣም ትንሽ በጣም ቀላል ነገር። እሺ ሀይሚ፣ ስለዚህ ነገር አንቺ ስለዚህ ነገር ምን በገሃድ ደረሽበት ነገር አለ? ምን ገሃዳዊ የሆንሽ ነገር አለ? ምን ያየሽ ነገር አለ? ቆይ ልጨርስልሽ። ምን ያየሽ ነገር አለ? ምን አይነት ጥያቄ ነው ጋር? ሀይሚ ጋር ብሩክዬ ጋር ዛሬም አንድ ሴት አርግዣለሁ ያልተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወጪ? በዚህ አጋጣሚ ሀይሚ ሳትመልስ ይህንን መልስ እኔ ልመልስ። ኦኬ ሀይሚ ትመልሳለች። ኦኬ እዚህ ጋር እኔም ተናግሬ የነበረ ነገር ግን እዚህ ጋር ማንኛውም ሴት አርግዣለሁ ብላ ብትመጣ እዚህ ጋር ሊጣሉ ይችላሉ። ነገር ግን እቺ ደግሞ ፍቅረኛው ነች። ገባችሁ አይደለ? ሀይሚ እንደዚህ ለመሆን የበቃችውን ወይም ደግሞ ከብሩኬ ጋርም ልትጣላ የበቃችውን ወይም ደግሞ ተስፋ ልትቆርጥም ወይም ደግሞ በምትወደው ሰው በክደት ለዚህ የበቃችው ምክንያቱም የምትወደው ሰው ነው። ሲቀጥል ደግሞ ልጅቷ ደግሞ የብሩኬ ፍቅረኛ መሆኗና እሱ ደግሞ የዛሬ 6 ወር መጥቶ እሷን እንዳገኛ ስላመነ ነው። ሀይሚ የእውነት በቃ እርጉዝ ነኝ ስላለች የብሩኬ ልጅ ነው ብላ እዚህ ጋር ያመነችበት ያ ምክንያት ነው እንጂ ማንም ሴት ብሩኬ የማያውቃ ሴት ከዚህ በፊት እኮ ብዙ ነገር ተፈጥረዋል በብሩኬና በሀይሚ ማለት ነው። ስለዚህ ማንም ሴት ውስጥ በብሩኬና በሀይሚ ህይወት ውስጥ መጥቶ ማለት ነው ገባችሁ? እኔ እርጉዝ ነኝ እኮ ከብሩኬ ነው ያረገዝኩት ብትል ብሩኬ የማያውቃ ሴት ከሆነች ሀይሚ ምንም አይመስላትም። ነገር ግን እችኛው ልጅ አንደኛ ብሩኬ ያውቃታል፣ ሁለተኛ ፍቅረኛ ሆነች፣ ሌላኛው ደግሞ የዛሬ 6 ወር ደግሞ መጥቶ ተደብቆ እሷን አግኝቷታል። ምን እንዳረገችኝ አላቅም የሆነ ነገር አድርጋኝ ነው ብሎ አምነዋል። ለዛም ነው ብሩክ ሀይሚ እንደዚህ የሆነችው። ጋሽዬ እንግዲህ ሀይሚ የምትመልሰውን ደግሞ እናያለን። በምን ላይ ያረጋገሽ? ምን አየሽ? አዎ ይሄንን ነው በቃ አንቺ እስከዚህ የምትሆኝበት ተደረሽ። ታናሽ ሆስፒታል ልጨርስልሽ። አንቺ ልጅ አልጨርስልሽ። ረጋድ ምን ያየሽው ነገር አለ? ብሩኬ እኮ ራሱን ተጠራጥሯል። አልተጠራጠርም። በሆነው ነገር እኮ ነው ራሴን እየተጠራጠርኩ ያለሁት እኮ በሆነው ነገር ነው ነገሩ ቀርቦብኛል። እርጉዝ ባትሆን እኮ ዞሮ ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ? ብሩኬ እኔ አሁን ይሄን ነገር በጋሽዬ ፊት ማውራት አልፈልግም እውነት ለመናገር። እኔ ደግሞ ትናንትና ቀለበት ሰጥቼ ምናምን የሄድኩት ከዚህ በኋላ መገናኘቱ አስፈላጊ እውነቱ መወራት አለበት። ማንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ጋሽዬ ጋር የሄድኩት። ብሩኬ በጣም ብዙ ፈተናዎችን አልፈን ብሩኬ ሲጀመር የዛ ሰዓት ማለት ነው እርግጠኛ ስለሆንኩኝ ነው ማለት እያለ ነው 10 ጊዜ እርግጠኛ ከሆንክ ማለት ነው የዛው ቀን ደጋግመ ማለት ነው እኔ አላቃትም ሴትዮዋን መጥቼ አገኝቻታለሁ ግን ከሷ ጋር አልተኛሁም ማለት ነበረብህ። አንተ ግን እንደዛ አላልክም። ሲቀጥል የሆነ የሚጠራጠር ነገሮችን ፍንጮቹን ለኛ እየሰጣ ነው ለሀይሚም እየሰጣ ነው። ገባ አይደል? ለዛም ነው እንጂ እኮ የመጀመሪያም ሄደ ጋሽዬ ጋር ትታረቁ ነበር። ሀይሚ ሲጀምር እስከ ጋሽዬ ድረስ መሄድ ራሱ አይጠበቅብም ነበር። ሀይሚ ምንም አይመስላትም ነበር። ምክንያቱም አንተ ጥርጣሬ ስለሰጣህ ነው እንጂ እርግጠኛ ሆነ እኔ ልጅቷን አውቃታለሁ ነገር ግን ምንም ነገር አላደረኩም ከልጅቷ ጋር ብትል ኖሮ እሷ እንደዚህ አትሆንም ነበር። እርግጠኛ ነኝ። ደርሰናል አይደል? እንደዚህ ነው
እንደዚህ እንዴ? እሺ ወደ ቀላሉ ነገር ነው። ቀለል አድርግላችሁ ቶ አሁን ብሩኬ ልጅ አለው በሌላ አርግዟል አይደለም እንዴ? ያለሽው እኮ እንደዛ ነው። በልሽ ልጅ ይወለድ ልጅ እስከሚወለድ ከዛስ በኋላ እሺ፣ ከዛ በኋላ አልገባኝም። ምን እያደረገ ነው ጋሼ? እርምጃ ይወስዳል። ልጅ ይወለድና ልጁ ከተወለደ በኋላ ዲኤንኤ ይመረመራል። እርምጃ ይወስዳል። አሁን ለእኔም ነገሩ ድፍን የሆነ ነገር ነው። ለእኔም ክፍት አይደለም። ብሩኬ በእንዴት አድርጌ ሊያዘው በምን አይነት ወጥ ብላንቺ ብለሽኛል። እንዲህ ብሩኬ አሁን እኮ ጋሽ የሚሉት ማለት ነው ልጁ ይወለድ ኦኬ፣ ከልጁ ከተወለደ በኋላ ደግሞ ዲኤንኤ ይመርመር፣ የዛ ሰዓት እኔ ራሴ እርምጃ እወስዳለሁ። እስከዛ ግን አንድ ሁኑ ማለት መሰለኝ የሚሉት ማለት ነው። ግን ሃይሚ እንደዚህ እየተጠራጠረች እንደዚህ እየሆነች የእውነት የድሮ ፍቅራቸው ይመለሳል ወይ ነው? ገባችሁ አይደለ? ሃይሚ የእውነት ከልቧ ብሩኬ ጋር ትሆናለች ወይ ነው? እሱ ራሱ ያጠራጥራል። የምሬን ነው። ሁላችንም በቃ መማር አለብን ከስህተታችን። አንተም ከስህተት መማር አለብን። እኔ እኮ የራሴን ስላመንኩት እኮ ነው እንዲደርቅ የምለው። ራስህን ካመንከው መጠራጠር አልነበረብህም እኮ። እኔ እኮ ግራ ገባኝ። በዚህ ልክ ያመንከው ልጅ አንተ እንዳልሆነ ብቻ ነው እኮ ይኸውላችሁ እዚህ ጋር ማለት ነው ልጁ የኔ አይደለም ብቻ ነው እያለ ያለው እንጂ ገባችሁ አይደለ? ከልጅቷ ጋር አብሮ እንዳደረ ከልጅቷ ጋር እንደተገናኘ ምናምን እያመነ ነው ብሩኬ ማለት ነው። ገባችሁ አይደለ? እኔ የምፈልገው ምንድነው ልጅቷ ጋር ተገናኝቻለሁ፣ ነገር ግን አብሬ አልተኛውም ከሷ ጋር። ወይም ደግሞ አብዛኛው ጊዜ ወንዶቹ ማለት ነው በቃ ሁሉም ወንዶች ነው፣ ብሩኬ ብቻ አይደለም። ገባችሁ አይደለ? ከመጥቶ የተኙና ከሆነች ሴት ጋር ማለት ነው አጠጥታኝ ነው ምን አድርገኝ ነው ከሷ ጋር እየተኛው ደፍራኝ ነው የሚሉት ነገር አለ እንዴ። እኔ እኮ ምለው ማለት ነው ሴት ልጅ በግዴታ ማለት ነው የእናንተ ነገር በግዴታ እንትን ብላ ምናምን አብራ አልተኛችም። ገባችሁ አይደለ? የእውነት የእናንተ እንዴት ማለት ወዳችሁት ፈቅዳችሁት ልብሳችሁን አውልቃችሁ አብራችሁ ከሷ ጋር ከተኛችሁ በኋላ አጠጥታኝ ነው እኮ እንደዚህ አድርጋኝ ነው እኮ የምትሉት ነገር ሴት ላይ ሰበብ የምታረጉ ነገር ነው። በጣም የሚገርመኝ አሁን ልጅ አንተ እንዳልሆነ አምነሃል። ዞሮ ግን ልጅቷን አግኝታታል አይደል? እኮ ታዲያ አገኘኋት ማለት ታዲያ ምን ማለት ነው? አብራችሁ ነበራችሁ ብሩኬ እኮ ምን ተፈጥሮ አላገኘኋት ማለት አላውቅም። እንዴ ምንም ባይፈጠር ደግሞ ልጅቷ በዚህ ልክ አፏን ልትከፍታ ትችላለች። አገኘኋት ሌላ እኮ ነው። ልጅቷ ሌላ ነገር ባይኖር በመሀላቸው ምንም ነገር ባይፈጠር በዚህ ልክ አታወራ። ምን እንደፈለገች ከኔ ምን በዚህ ልክ አታወራ። ፈልጋለሁ ማንንም ማግኘት አልፈልግም። በቃ ይበቃኛል። እስከዛሬ ድረስ በጣም ብዙ ፈተናዎችን አሳልፈናል አይደል ብሩኬ? ለምን ይሄን ከበድ ያለ ነገር ምን ነው? ይሄ አሁን እንደውም ማለት ነው ሃይሚና ብሩኬ ህይወት ውስጥ እንደዚህ አይነት ከበድ ያለ ነገር የለም ጋሽዬ ማለት ነው። እንዳሁኑ ከበድ ያለ ነገር ተፈጥሮ አያውቅም። ገባችሁ አይደለ? ማንም ሰው ሊመጣ ይችላል ፍቅረኛ ሆኖ ወይም ደግሞ ሃይሚ ሌላ ፍቅረኛ ይዛ ደግሞ ሌላ ሰው አስፈራርተዋት ምናምን ብዙ ነገርን ሰርተዋል እስካሁን ማለት ነው። ነገር ግን ሪሊ እንደዚህ አይነት የብሩኬ ፍቅረኛ ሆና አርግዛ መታ ብሩኬ ሄዶ አግኝቷት ምናምን የሚለው በጣም ለሴት ልጅ በጣም ከባዱ ነገር መጥቶ አያውቅም። ገባችሁ አይደል? ይሄ ሴቶች በሴት ህይወት ውስጥ የሚፈጠር ነገር ነው። ገባችሁ አይደል? የድሮ ፍቅር ማለት ፍቅረኛችሁ የድሮ ፍቅረኛው አርግዛ መታ እሱ እየሄደ እያገኛት እናንተ ደግሞ ሳታውቁ ምናምን ብዙ ነገር ይሄ ያለ ነገር ነው ብዬ አስባለሁ። እነሱ እኮ የሆነ ስራ ቢሰሩ ድራማ ቢሰሩ ሃይሚና ብሩኬ ማለት ነው የሆነ ትምህርት አላቸው። ገባችሁ አይደል? የሚሰሩበት ትምህርት እናገኛለን። ማንም ህይወት ላይ ያለ ነው። አሁን ራሱ ብሩኬና ሃይሚ የሚሰሩት ስራ ማለት ነው ስራ እንበለው እንጂ ሪሊ ነው ብዬ ነው ያላስብ። የምሬን ነው። ምክንያቱም ብሩኬን እኔ በጣም ስለምተማመነው ይሄ ነገር ያደርጋል ብዬ አላስብ። አንተ ቀላል ነው አሁን የነገርሽኝ ነገር እግዚአብሔር በሆዴ ካወጣሁሽ በኋላ አንቺ እውነቱን ላጣምልሽ እውነቱን ነገር ላጣም ማለት እኔ እንደዛ አላልኩም። እኔ ልጅ ስለሆንኩ ብቻ እንድትወግንልኝ ግን ደግሞ አይደለም። እኔን መረዳት አለብህ አይደለም? በእውነቱ ነው መረዳት እኔን መረዳት አለብህ እንዴ? ጥሩ አይደለም እንዴ? አይደለም። ተመለሽ ጋሺ በቃ ከዚህ በላይ እኔ እሳት ውስጥ እንድቆይ አታድርገኝ። በቃ እንዴ እኔ ከዚህ በላይ መቃጠልም መጎዳትም ማልቀስም የለብኝም። ስለዚህ ራሴን ደህና ማድረግ እፈልጋለሁ። እዚህ ጋር ማለት ነው ሃይሚ ደህና እንድትሆኑ ከፈለጋችሁ ጋሽዬ መሆናችሁ እዚህ ጋር ጋሽዬ ራሱ ትክክለኛ እየፈረዳችሁ አይደለም። ነገር ግን ጋሽዬ ራሱ ማለት ነው ሁላችሁም ሃይሚ ደህና እንድትሆኑ ከፈለጋችሁ ዲኤንኤ አስመርምሩ፣ ሳይወለድ ልጁ ማለት ነው። ገባችሁ አይደል? ዲኤንኤ አስመርምሩ። ከዛ በኋላ እውነቱ ይታወቃል። ገባችሁ? ሃይሚ እንግዲህ ጥላ ሄዳለች። ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ። ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። ባይ ባይ።